ቤት ይለቀውጣል አይ ቋንተ ለዚህ አይ ነገሩን ብንፈተው ይሻላል ማለት አይ የምን አልፈልግም ምንም አላረኩም በቃ እኔ ከዚህ በኋላ ላይ አልፈልግም ተው አይ ናሂ የሰማኝ ነው ነገሩን ብንፈተው ይሻላል እንዴ እኔ ላይ አልፈልግም ናሂ እህቴ ናት አንድ እህቴ ናት አስቀይመህብኛል እንድትወጣልኝ ፈልጋለሁ አስወጣልኝ አይ እሱ ማይከሩክ ነው የመጣውና ከመጣ አይቀር ግን ነገሩ ተፈተው ቢሄድ ይሻላል ወይ ነኝ እኔ ናሂ አንተ ይቅርታ ጠይቅ ተሙ ነው ካንተ ሳይር ነው ያለው ገባ ነገሩ ከዚህ በላይ እንዲከራ አልፈልግም ችግር የለም ደሞ አልቀሰ ለማሳመናት ሞክር በንግግር ሲከብድ ሰላም እንዴት ናችሁ የተሙ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልን እንግዲህ ዛሬ ተሙ በሌለበት በተሙ ቤት መተናል ከተሙ ጓደኞች ጋር እንግዲህ ባቋራጭ ጓደኞቹን ጠልፌ ዛሬ ተወቀራሱ አቅም ታቃለህ አያቅም አንድ ሁለቴ ነበረ እንግዲህ በዚህ መኪና የሄድኩት በዛው እኔ ደግሞ የተደዋወልኩ ነበረ ተሙ ጭራሽ አቅም ዛሬ ከባድ ድግስ አዘጋጅተንለታል እስቲ ምንድነው ሐሳቡ ምንድነው ያው ካንተ ሲስተር ጋር እንግዲህ ያው ኖርማሊ ተዋውቃሉ እነሱ ግን ኤክስትሪም የሆነ ነገር እንዲሄድ አድርገንና በቃ ማይሆኑ አይነት ቴክስቶች እንደተላላከ አድርገን እንግዲህ ለማድረግ እንሞክራለን እንግዲህ እሱን ሪአክሽን የምንመለከት ይሆናል በጣም ከባድ ይሆናል ይደነግጣል በጣም ማለት ኤክስትሪም የሆነ ነገር ነው ማድረግ ያለብን እንግዲህ ተሙ ደግሞ ቶሎ ነው የሚደነግጠውና እንዳትጣዱ በኋላ እህቴ ጋር ምንድነው ያለክ ምንድነው ለምንድነው እህቴ ማትፈታት ለምንድነው የምታስጨንቃት ቴክስት ጽፍላታለ እና በጣም ተማራ ደውላልኛለች ምንድነው ለምንድነው ማታቆም ይሄንን ጓደኞቼም ይስሙ ነው ማለት ለቁም ነገር ነው ፈልጋት በዚህ አይነት መልኩ ላይፋን እንዲበላሽ አልፈልግም ብለ እንግዲህ ጨዋታውን እንግዲህ ባሪፉ የምናደርገው ይመስለኛል እናንተ ደግሞ ከኔ ጎን ነው የምትሆኑ ኦብቪስሊ አንተ ደጋፊ ነን ከኔ ጎን ናችሁ ተሙ እንዴት እኛ ይሄንን ካንተ አንጠብቅም የረጅም አመት ጓደኛችን ነን እንዴት እንደዚህ አይነት ነገር ውስጥ ትገኛለህ እኛ ለትልቅ ነገር ስንጠብቅ እንዴት ዳሂነስ ታስቀይማለህ ሲስተሩም ደግሞ ካንተ ጋር ከዚህ በፊት ቪዲዮ ሰርታለች እንዴት ታስቀይማለህ ለምን ታስጨንቃለህ ለምን ታረጋታለህ በቃ ስትታይ በጣም ኩል የሆንክ ሰው ነህ ግን ደግሞ በጣም ይደረግጥ ይመስለኛል እኔ ደግሞ ቀውጥበታለሁ እና ቤቱ ሳስብ እኛ ቤት ውስጥ ነው እናንተ አላችሁ እኔ በጣም እየጨውኩበት ተሙ እንዴት ታረጋለህ ቴክስት ምን ለቤት እናረጋለች ወይ አሪፍ ቴክስት ምናምን እንደተላላከ አድርገን አመሻሽተን ወይኔ ተሙ ዛሬ አለቀል ብራዘር በቤት ጉር ልትሆን ይቅርታ ይቅርበለ ጓደኝነት አዎ ምን ሚል ይመስላችኋል እስቲ በጣም ረጅም አመት ጓደኛችሁ ስለሆናችሁ ባይዞይ ተሙ ሁላችንም እንደምናውቀው ሳቂታ ምናምን ነው ግን ከዛ ውጪ በጣም ቁም ነገረኛ ሰው ነው በተሻለ መጠን ማለት ለማስተዋወስ የሚሞክር ይመስለኛል ያው ግን ወዳላ ሲያስበው ምንም የሚያገኘው ነገር ስለማይኖር እንግዲህ ለማስተባበል ወይ ሊሞክር ይችላል አይ ዶንት ኖ ብቻ ቤተሰብ ጠብቁ እናንተም ኮሜንት ላይ ገምቱ እንግዲህ አሁን ቤታችን በር ላይ ነው ያለ ነው ተሙ ደግሞ ድንገት አርፍዶ በሌላ ራይድ እየመጣ ነው ቤት እንግዲህ እኔ ቤት ጠርቻለሁ እናንተ እንዳላችሁ አያውቅም ኦብቪስሊ እንግዲህ አዲስ አበባ ነው ያለው በከባዱ ፕራንክ እናደርገዋለን እንግዲህ አዲስ አበባ ቆይታውን ያው አሰቃቂ ነው እናደርገው አሰቃቂ ባለፈው ባይዘይ ያው እስኪ እናወራለን ወይስ ለማንኛውም ቤተሰብ ምችት ድልት ይበላችሁ ይሄ ቪዲዮ ላይክ አድርጉት በጣም የተሙን እንግዲህ ቪዲዮ በደንብ እየታየ አይደለም በደንብ ይውለት ላይክ ሰብስክራይብ አድርጉ ተሙ 100,000 ምናምን የሚገባው ሰው ነው ዩቲዩብ ላይ ቲክቶክ ላይ ከ300,000 በላይ ተከታይ ያለው ልጅ ነው በጣም አቅም ያለው ልጅ ነው አሳድጉት እኔ ተሙ ቢያድግ እውነት ደስታዬ ነው በቃ በኔ ስም ማለት ቦርቀቅ አድርጋችሁ ላይክ አድርጉ ሼር አድርጉ በእነሱ ስም ደግሞ በጓደኞች የናሂ ቤተሰቦች በተለይ የናሂ ቤተሰቦች ላይክ አድርጉለት ሼር አድርጉለት እንግዲህ ቪዲዮ በደንብ እንደምታይ ተስፋ እናደርጋለን ኤኒዌይስ ቪዲዮ እንደምትወዱት ተስፋ እናደርጋለን እንግዲህ እስከ መጨረሻው አብራችሁን ቆዩ ግን ጓደኛ አላወራ ጀለሳጭ ይሳካልናል አሪፍ ይሆናል ተሙ እንደዚህ አይነት ባህሪ ስለሌለ የምር እንደሚደነግጥና ሪአክቱ የተለየ እንደሚሆን ተስፋ እናደርጋለንና እንደዚህ አይነት ባህሪ አይተንበት ስለማናቅ ብዙ መልካምነት ደግነቱ ነገር ስለምናቀና እንደዚህ የወጣ ያለ ነገር ስለማያረግ ድንጋጤውን ከፊቱ ምናይ ይመስለኛልና ዛሬ በሱ ዩቲዩብ ቻናል መተናልና የተሻለ ነገር አሳይተን እንደምትደሰቱ ተስፋ እናደርጋለን ቤተሰቦቻችን መቻቹ ዘና ፈታ በሉ ቤት ማለት ነው ካሜራ ምናምን ሬዲ አድርገን አስተካክለን እንጠብቃለን ተሙ ዛሬ ጉድ ነው ምንሰራ መልካም ቆይታ
ይመቻችሁ። ሰላም እንዴት ናችሁ? በድጋሚ ሰላማችሁ ብዝት ይበልን። መኪና ውስጥ እንግዲህ ኢንትሮ ሰርተን ነበረ። ዛሬ ተሙን ጉር ልንሰራ እንግዲህ ሰብሰብ ብለን የመጣ ነው። ቤት ደርሰናል። እንግዲህ ተሙም እየደረሰ ነው እየመጣ ነው። ኦሬዲ ደርሻለሁ ብሎኛል መሰለኝ። እየደረሰ ነው። እየገባ ነው። ይሳካልን ይመስላል። ዛሬ የምናሳቅቀው ይመስለኛል። ከመሳካትም አልፎ እናሳቅቀዋለን። በነገራችን ላይ ና ይሄ ከፕሮግራም ላይ ነው ያመጣሁት። ፕሮግራም ላይ ነበርኩኝ። ሱፍ ለብሼ ፋብላል የተመረቁበት ሱፍ እንግዲህ ፋብሎ ነው የመጣው። ቤተሰብ ዛሬ በቃ በማይገምተው ነው የምንሰራው። ምክንያቱም በቃ የተገናኘ ነው አብረን ጀስት ለመጫወት ነውና እኛም በይዞች እንዳለን አቅም ይመስለኛል አይደል? አዎ አቅም ጀስት እኔን ለማግኘት ነው እየመጣ ያለው። ዛሬ ይደነግጣል። ብቻ እንሰራለታለን። ተከታተሉ። ኦሬዲ እየደረሰ በር ላይ ነው። መልካም ቆይታ አብራችሁን ቆዩ። ዛሬ እንግዲህ ፈጣሪ ይሁንለት። እንግዲህ እንደተባባል ነው በደንብ እንትን በሉ እናንተ ሲሪየሱን ተናደዱበት። በጣም ተናደዱበት። ወይ መጣራስ መሰለኝ። ተሙ እንዴት ነው? አማን ነው? ሰላም ነው? እንደና ግባ። አማን ነው? እንዴት ናችሁ? አማን ነው? እንዴት ነህ? ሰላም ነው? እንዴት ነህ? አታ አማን ነው? ምን ነው የምትሰሩት? አንተ ብቻ ጓደኞች እኮ አይደሉም የኔም ናቸው። በፍጥነት ይኸው በቃ እንግዲህ ያው ብዙ ጊዜ እኮ እንትን ብለን እንተዋወቃለን። ይሄ ደግሞ ጨርቅ ኮት ለብሶ ምን ነው አምሮበታል። ፕሮግራም ላይ ነበርኩኝ። በዛ ነው የመጣሁት። ከዛ ላይ ነው ነገሩ ሲሪየስ ስለሆነ መምጣት ስላለባቸው ነው። ያው ያንተ ወሳኝ ጓደኞች ስለሆኑ ምንድነው እንዴ ባይዘ ማለት ነው እንትን በጣም ላስቸኳይ ነገር ነው የምፈልግህ አይነት ነገር ምናምን ስትለኝ ግራ ነው የገባኝ። እግዚአብሔር ምንድነው እሱንም እንደዛ ነው የጠራኋቸው። አሁን እኔ እሱ ያወራሁት ነው በጣም በቃ የሆነ እኔ ግን ማለት ነገሩ እኔ ላይ ቢደርስ ራሱ እኔ እንዴት እንደምታገሱ አላውቅም። የተፈጠረው ነገር ማለት ነው። ምንድነው የተፈጠረው? ናሂ እኔ በጣም አንበሳጭተኛል። እኔ ማለት አንተ እንደዚህ አንጠብቅም ነበር። እኛ እንደዚህ ታደርጋለህ ምናምን እኔ በፍጹም ተሙ እንደዚህ ታደርጋለህ ብዬ እኔ አስቤ አላውቅም። ኧረ ናሂ በጌታ ሲሪየስሊ አያቀልድ። ይሄ ነገሩ ሲሪየስ ነው። ቢያንስ እንዴት አልነገርክኝም? ለኔ ከኔ ጋር አብረን አልቆየንም። እዚህ በመጣበት ሰዓት አልቆየንም። አይደለም ቆይ እሺ ንገረኝ። ምንድነው አንተ እንዴት ቆይ ስለ እንዴት አይምሮክ እንትን ብሎ ሲስተር ለምን እንደምታስቸግራት? ማንን? ሄሉን ነው። ለምን እንደምታስቸግራት? ምንድነው እንደ አዲስ ለምን ህይወቷን የምትበጠብጠው? የማንን ህይወት ነው? የሄሉን ህይወት እየበጠበጥክ ነው ሰምቻለሁ። ናሂ እኔ ነኝ የሄሉን ህይወት? አዎ። ለምን? አትዋሸኝ ተሙ። እግዚአብሔር አትዋሸኝ። ተው እኔ መሀል አልፈልግም። እንዴ ጓደኞችም እኮ ያለውን ጉዳዩን ያውቁታል። እኔ ምንም መናገር አይጠበቅም። እኔ ሰማኝ ቆይ እኔ ሲጀመር አልመጣም ነበር እንዴ አያረግም ብዬ ሲጀመር ተከራከርኩ። ረጅም ሰዓት እሱ ጋር ማለት አሁን ቆይ ምን አረኳት? ናሂሽ ንገረኝ። ለምንድን ነው አንተ ቆይ እስቲ ያሳየው ያለው ቆይ ለምንድን ነው እንትን የምትለኝ? ማየት ትፈልጋለህ? በአይን ማየት ትፈልጋለህ? ሄሉን እኔ በአካል እንኳን ካገኘኋት ቆይቻለሁ። ማየት ትፈልጋለህ? ይሄ ቴክስት ምንድን ነው የሚለው? ይሄ ምንድን ነው የሚለው? ይሄን አንብብ ናሂ። አንተ አይደል እኔ ጻፍከው? መጀመሪያ ዝም በል በቃ። ምንም አልፈልግም። እኔ ምንም አልፈልግም። ልትዋሸኝ አትሞክር። እውነት መዋሸት አይደለም። አትዋሸኝ። እኔ አልችልም። በቃ ከሄሉ ጋር እኔ ለመጨረሻ ጊዜ እንኳን የተደዋወልኩት መቼ ነው ታውቃለህ? አርባ ምንጭ የዛሬ 2 ወር ነው ከአንድ ወር በፊት እዛ እያለሁ ስደውል እኔ ከባህር ዳር እየመጣሁ ገና ወደ አዲስ አበባ ለመምጣት ፕሌን ውስጥ የገባው ነኝ ምናምን ብላ ነው ያወራችኝ። ከዛ በኋላ እንኳን አውርቼ አላውቅም። ኖ ይሄ ቴክስት ደግሞ እኔ በፍጹም እኔ አላኩላት። አንተ አሁን የተፈጠረው ነገር ተፈጥሯል። ነገሮችን ማመን ያለብህ ይሄ ነገር ባይዘው ማለት ነው። ሌላ ሰው ቢያደርገው ኖሮ አይዶን አንተ ከሱ ጋር ያለን እነዚህ የልብ ጓደኞች እኮ ናቸው። ከነሱ በላይ ማን አለ? እኔ አይደለም ቆይ ይኸው እኔ ጋርም እኮ አለ። ይሄ ስልኳን ደልተህ እኮ ነው ነገር ይፈጠራል። ተሙ የኔ ደለትከው ነው። ይሄ ማርች 10 አርባ ምንጭ ከሆንሽ ደውይልኝ። ይሄ የደለትከው ነው ተሙ። ይሄውን ያው ዛሬ ደውላልኝ የለ እንዴ? ለምን እንደምትበጣበጣት ከህይወታ ለምን እንደማትወጣው አንተ የምር ምንድነው ድርቅና? በቃ ካልፈለገች እኮ መተው እኮ ማለት ነው። ለምን ነው እየተከታተልክ የምታስቸግራት? እኔ እንዴት ያን ጭራሽ ሰራልሻለሁ ምናምን ትዝትባታል።
አረ አይተሙ አንተ ግን እግዚአብሔር ያው እነሱ ፊት ነው ልንገር እግዚአብሔርን እሷን ምንም እንደዚህ አይነት ማለት የሆነ አባባል አለ የሌባ አይነ ደረቅ መልሶ ልብ አድርቅ ይባላል። ደግሞ ቤትስ ተከራከርከኝ ሰማ ስደውልለት ተጥሎ ይሆናል እንደ ደህና ትመጣለህ አታፍርም? እና ይቆይ እኔ ሌላ ተንኮል ሰርቼ ቢሆን አንተ ስጠረኝ እንዴት ነው አንተ ጋር መጣው ተንኮል አድርጌ ከሆነ እሷ ላይ እንደዛ አይነት ነገር ማውራት አልጠብቅም አተሙ እኔ ካንተ አልጠብቅም እንደዚህ አይነት ሰው ነህ አንተ። ጓደኞች እንኳን እንዴት የሚኮሩብ ልጅ ተሙ ኤሊንጋር ዛሬ ከሱ ጋር በጣም ተከራክሬያለሁ ከሱ ጋር እንዲያደርግ እንደዛ አይነት ነገር እንደማላደርግ አንተም ታውቃለህ። ሚሊ አንተ ነገሩን እመንና ይቅርታ ብታረግ ብትጠይቅ ቀጣይ ደግሞ ምን መሆን እንዳለበት ምንም ሳላደርግ ኦርዲ አይተናልኩ ስልኩን እኮ ቼክ አድርገናል። ያው እኔ ጋር አለኩ እኔ ደለትከው ማለት ነው። ይሄኛው ከየት መጣ? ያኛውስ መልስለት ነው። እኔ ማውቀው ነገር የለም። መልስለት ጓደኛ ነው አይደል? ታምናለህ? መልስ ነገር የለም። ጠይቀው ብዙ ነገር እኮ ነው ያሳየን። በመረጃ የተደገፈ ነገር ነው። አሁን ተቆይ ብለና ጋር እቺ መረጃ ማለት ነው ካንተ ጋር ነው የምንተዋወቀው። አረ በስማ እሺ ቆይ ለምን እሷ ጋር ደውልም አንተ? እኔ ምንም አሁን መደወል እሷ በጣም ደብሯታል። በጣም ይሄው እነሱም ሰምተዋል የእሷን ድምጽ። ቀደም አብረን ነው የደወለላት። በጣም ደብሯታል የምር። አንተ አንድ እህቴ እኮ ናት። እንዴት ታስከፋብኛለህ? ከኔ ጋርም እኮ ጓደኛ እኮ ነህ አንተ አይደል እንዴ? ለምን ታስከፋብኛለህ እህቴ? እንደዛ አድርጋል ብለህ ካመንክ ማለት ነው የሷን ሳይድ ሰማህ አይደለ? አሁን እዚህ አንተ ጋር ነው ያለው ደውልላት። እኔ ምንም መደወል አይጠበቅብኝም ከዚህ በኋላ። እሺ እሷ በቃ አሳዝነኛል። ጓደኞቼም እየተቀየምከኛለሁ። እኔ አንደኛ ነገር ይኸው ልንገርህ በጣም ከባድ ጉዳይ ነው ምናምን ስትል ሮጬ መጣሁ። ስመጣ ደግሞ እነሱ እንደዚህ አንተ ጋር እኩል ተቀምጦ ሳይ ደነገጥኩ። አሁን ደግሞ የምታነሱት ነጥብ ደግሞ እኔ በህይወቴ አስቤ የማላውቀው እዚህ የምታሳየኝ ደግሞ እኔ እንዴት ነው ደፍሬ ለሄሉ ሰራልሻለሁ ምናምን እያልኩ ቴክስት ጽፌ ሌላ ህይወቷ ውስጥ ገብቼ እሷን የምበጠብጠው። ተሙ እኔ አሁን ያንተ ጓደኛ ነኝ። አሁን ነገሩ ከዚህ በላይ ኤክስትሪም እንዲሄድ አልፈልግም። ገባ? ይቅርታ ጠይቅና ነገሮች ወደሚፈቱበት ጉዳይ እሱ ጭራሽ እኮ ነገሩን ሳያምን እንዴት ነው ይቅርታ የሚጠይቀው? አንድ ሰው እኮ ጥፋተኛ መሆኑን ሲያምን እኮ ይቅርታ የሚጠይቀው። እሱ ጥፋተኛ መሆኑን ያመነ አይደለም። ለምን ተሙ ብታምን ነው የሚሻለኝ ነገር። አንተ ይቅርታ የምትፈልግ ከሆነ እኔ ምንም ሳላጠፋ ይቅርታ ጠይቃለሁ። ኖ ሳታምን ምንም አይነት ይቅርታ አልፈልግም። ለዛ ተጸጽተ በቃ አጥፍቻለሁ ብለህ ያኔ ተሰምቶ ሲሆን ነው። ግን ደግሞ እንደዚህ እያስቀየምካት እኔን እንዲህ እያስቀየምከኝ ይቅርታ ብትለኝ ነው ምን ጥቅም አለው ለኔ? ይሄ ወዲህ እያስቀየምከኝ ነው። እኔ በጣም ነው ማዝነው ተሙ። በጣም እኔ ካንተ አልጠብቅም። እኔ ካንተ በፍጹም ተሙ እኔ ካንተ ይሄንን አልጠብቅም። እንደዛ አይነት ነገር በጣም ነው ማዝነው በእውነት። እሺ አትማል ተሙ አትማል። እሺ ራስህ ደውል። እኔ ከምደውል አንተ ደውል። እኔ ተናድጃለሁ። ደውሉ ምናምን ያስፈልግም ተሙ። እኔ ተናድጃለሁ። ነገሩ ተፈጥሯል። የፈሰሰው ፋቋ ይተፋል። በእውነት ያው በእውነት ነው የምልህ አንድ ወር አልፏል። እኔ እሷ ጋር የደወልኩት እሱንም 40 ምንጭ ለስራ በሄድኩበት 40 ምንጭ ኮሽ ደውይልኝ ብዬ ቴክስት አደረኩላት። ራሷ ስትደውልልኝ እኔ ከባህር ዳር እንደዚህ እየተመለስኩ ገና ወደ ኤርፖርት እየገባሁ ነው። የባህር ዳር ኤርፖርት እየገባሁ ነው። አዲስ አበባ ደግሞ ትንሽ ሳምንት ቆያለሁ ስትለኝ በሁለተኛ ቀን ነው በሶስተኛ ቀን እኔ ስራዬን ጨረስኩ ነው መጣሁ ከ40 ምንጭ። አልተገናኘንም። ይሄ ነገር እንዴት ሊፈጠር ይችላል? የምሬን ነው የምልህ። እኔ ልሙት እሷ ጋር እኔ በአካል የተገናኘሁት እንኳን ስንት ወር እውነት 6 ወር ምናምን አልፎናል። ለምንድን ነው እንደዚህ መዋሸት? ቆይ ምንድን ነው? ቆይ እኔ አልዋሽም። እኔ ያህል ቆይ አስፈላጊነቱ ምንድን ውሸት አይደለም። ቆይ እኔ እህትህ ላይ እንደዛ አይነት ነገር እያረኩ ቢሆን እንዴት ነው ደፍሬ ወደ አንተ ማለት አንተ መጣ እኮ ስለ በቃ አይንን በጨዋጥ በመጣ እኮ ከዚህ በላይ ምን አለ እንዴ? መጣ እኮ ገባ እኮ። እኔ እኮ ጭራሽ እኮ በሰራው ስራ ተጸጽተህ መጥቀር ነው መሰለኝ ነገሩን ኤክስትሪም ግን አንተ ቀጥታ መጣ። ኤክስትሪም ይወሰር ነው ተሙ። በቃ እኔ ማለት መጀመሪያ ነገር አድርጎን ብዬ ነበር፣ ግን ነው ካየሁት ከቴክስቱ ምናምን ስረዳ ልክ ነህ። ግን ሰው ማለት ሳሃታል ምናምን፣ ግን አንተ ጥፋቱን አርሞ ራሱ ተመልሶ እንትን ካለ ማለት በቃ ስልክ ያለውን ነገር ፋይል ኦሪ ደልተህም ሊሆን ይችላል። ኤኒዌይስ ከእሷ ጋር ያለን ግንኙነት ከዚህ በኋላ ብታቆምና የተፈጠረው ነገር አምነ ደግሞ እሷንም ደውለህ ይቅርታ ብትጠይቅ። እሺ ቆይ አይደለም ሚሊ፣ አሁን የትኛውን ግንኙነት ነው ማቆም? ከይሉ በቃ እየደወልክ እኛው ለካንተ ጋር ነው እንዲያለ ነው ስንት በስልክ ስንት ነገር እንደምታወራን ስልክ ነገር ቴክስት ላይ እንደምታስፈራራት እየደወልክ የምታስፈራራትን የኔ ካልሆንሽ እንዲያረጋለሁ ምንድነው አንተ የሚያል እንዴ? በቃ ካልፈለጋች እኮ ላሽ ማለት ነው አይደል እንዴ? አይደለም ሚሊ አታጣቅም ማለት ነው። ደግሞ አልቅሰህ ለማሳመን አትሞክር። አልቅሰህ ለማሳመን አትሞክር። ሚሊ በንግግር ሲከብድ አታውቅም አንተ። እኔ አውቃለሁ የማየውን ነገር አለ፣ ግን ደግሞ እሱ የነገረኝ ነገር አለ። እዛን ሌላ ነገር እንዴት ነው ሊሆን የሚችለው? ፋይሉ እንዴት ላድርጎሽ? ያየሁት ነገር ምን ላድርግ? ተሙ ተፈሪ አንተ አይደለ እዚህ ጋር ቴክስቱ ላይ ያየሁት?
እሺ ማለት እናንተ የምትፈርዱብኝ የሷን ሳይድ ስለሰማችሁ አይደለም መረጃኛ አሳመነን እኮ ምን ላልተው ባፍ ነው ገብቷል እዚህ ጋር ደልተው ከሱ ጋር ያወራነው ነገር እኮ ነው እነሱ አይተዋል ቮይስ እኮ ሰምተዋል ያንተ አላጠፋም በእውነት አላጠፋም ካጠፋው እሺ ይሄኛውን አላጠፋም ከዛ ውጪ ያለው ወደ ላይ ያለው ሴት አለ እኔ ጋር ስልኬ ላይ ቴክስት በጣም ነው ማዝነው ነው ተሙ እሺ እኔ ምንም አይደለም አሁን እኔ ምንም ማለት አልችልም ቤቴ ለቀውጣልኝ አይቋንተ ለዚያ ዋይ ነገሩን ብንፈተው ይሻላል ማለት የምን ማን ያልፈልግ ምንም አላረኩም በቃ እኔ ከዚህ በኋላ ላይ አልፈልግም ተው ናሂ የሰማኝ ነው ነገሩን ብንፈተው ይሻላል እኔ ላይ አልፈልግም ናሂ እህቴ ናት አንድ እህቴ ናት አስቀይመህብኛል እንድትወጣልኝ ፈልጋለሁ አስወጣልኝ ተው አይሱ ማይከሩክ ነው የመጣውና ከመጣ አይቀር ግን ነገሩ ተፈተው ቢሄድ ይሻላል ወይ ነኝ ናሂ እሺ አይደለም አንተ ይቅርታ ጠይቅ ተሙ እኔ አሁን ካንተ ሳይድ ነው ያለሁት ገባ ነገሩ ከዚህ በላይ እኔ ይቅርታ እንዲከራ አልፈልግም ችግር የለም እኮ እመና ታዳ እንጂ ዝም ብሎ እኮ ይቅርታ ምን ይሰራል እንዲሁ ይቅርታ አምነ ያደረኩት እንደዚህ ያደረገው ከዚህ በኋላ ምንም አላረግም ለምን አይደለም ቆይ ያው ፊት አይነ ስለቀላ ምናምን ዝም ብለ በለክሶ ልታሳምናቸው ጓደኞቼ እኔንም በለክሶ የምታሳምነኝ ይታለ ፕሩፍ ይታለ የምታሳይ መረጃ እሷ ጋር እሺ ደውልና እኔ አጣርቻለሁ ሰምተዋል እነሱም ስላለ መደጋገሙን ያልፈልግ ያኛ እኮ እናቃለን እኮ ሰምተው ግን ያየነው አይተን ነው እንደዚህ ምን ነገር እሷ ጋር ደውልና እሺ አጣራለሁ አሁን ግን ከዚህ በላይ ባንከራከር ደስ ይለኛል ተባባይ እኔ ልከራከር አይደለም እግዚአብሔርና ይበቃናል ማለት ቢበቃን እኔ ምንም ባላጠፋሁት ነገር አሁን አንተ እየተቀየምከኝ በቃ ይበቃኛል ተሙ በጣም ነው ማዝነው ካንተ እኔ አልጠብቅም እኔ ወንድሜ ነው ጓደኛዬ ነው በእውነት አላረኩም ናሂ በእውነት እመነኝ እኔ በመሐላ እኮ አይደለም እኔ አሳየኝ ፕሩፉን አሳየኝ ነው የምለው እናንተ ዝም ትላላችሁ ይሄው እሺ ይሄው ስልኬን በርበር ከፈለክ ይሄው ባዶ እኮ ነው ባዶ ነው ምን እንደበራለት ነው ይሄው ቴሌግራም ባዶ እኮ ነው ቴሌግራም ላይ ተዋለኩ ይሄው ይሄ መቼ ነው ከዛ ውጭ ምንም ነገር የለም ይሄ እኮ የተደለተ እኮ ነው ተሙ እንትና እዚህ ጋር ተሙ ግን ማለት እኔ በዚህ ደረጃ አልጠበቅኩም እውነት ለመናገር ማለት በጓደኝነት ግቢ ውስጥም አብረን በጣም ረጅም ሰዓት ቆይተናል ካንተ ጋር እንደዚህ አይነት ነገር ግን ታደርጋለህ ብዬ አስቤ አላውቅም ኤኒዌይስ እኔ አሁን እያልኩ ያለሁት ኦሬዲ የተፈጠረው ነገር ተፈጥሯል ስለዚህ አሁን እሷ አስፈልግህም ብሏል እንግዲህ ላይ አልፈለገች ተፋታት እሱንም ይቅርታ ጠይቆ እሷንም ደውላ ይቅርታ ጠይቃት ይሄ ነገር በዚህ ይዘጋና ይሄ አይሻልም እንደዚህ አዎ ይሻላል ይቅርታ ይጠይቅና ነገሩን እመንና ይቅርታ ጠይቅ በቃ አለቀ እኔ አሁን አባሮ ከምትሄድ አይሻልም ይቅርታ ጠይቃ ነገሩ ቢስተካከል እና አንተ ከኔ የምፈልገው ይቅርታው ነው እኔ ይቅርታ አይደለም እኔ ያደረከው ነገር እንድታምንልኝ ነው እኔ አላደረኩም በእውነት አላመንኩም እኔ ተጨነቅኩኝ በቃ ወይኔ ያባ አይኑ ቀላል እግዚአብሔር አታ ስናዳለ ከሰለ እግዚአብሔር እኔ አይኑ ቢቀረገስ ለያ ካሜራው ነው ቀረብብልና ወይኔ ተው ይቀርበለኝ ይቅርታ ወይኔ አሳዘነ ወይኔ ተው ግን አመነን ታውቃለህ ወይኔ ተው ተጨነቀሽ እኔ አልቻልኩም በመጣ ግን ጎበዝ ነው አንተ ረበለው ነው ማይ በጣም ረበለው አንቸለቸልኩት አይደል እሳት ነው የሰደርኩበት ወይ አንተ ካሜራው ቀርቦ አይኑ ብታይ ደስ ይለኛል ወይኔ ተሙ እግዚአብሔርን አዝረቡ ወይኔ ብራዘር ያለው ነገር በአጠቃላይ ከአንድ ወር በኋላ ተደዋውያላችሁ ምናምን እግዚአብሔር እኔ አሁን እዚህ ጋር ያለው ቴሌግራም ይሄ መቼ ነው ኦገስት ታሲ ነው ከዛ ቀን በኋላ ቴሌግራም ተላልከን በቃ ላይቭ ላይ ምናምን ስንገናኝ ምናምን ከማውራት ውጭ ምንም የለም ሐሳቡ እንዴት መጣላ አንተ እኔ ያው ስለ አንድ ሁለቴ ተገናኝተዋል ከሄዱ ጋርና ለምን ነገሩን እኔ እንትን አልልም በቃ እና የእናንተንም ስልክ ያው ባለፈው በመኪና ሄጄ ነበር በዚህ አጋጣሚ ባለሀብት መኪና አለ በመኪና ሄጄ ነበርና ሶ ካንተ ጋርም በቃ ሳስበው ታርጋውን እኔ ነግራችኋለሁ ጎማውን ስረቁበት ከኔ ተበሩ
ከነቤቱ ነግራቸዋለሁ። አንተ ቆይ ስራን አትሰራም? እንደዚህ ተንኮል ፕሮግራም ነበር ስለብሼ ያየኛል። ከፕሮግራም ነው በዚህ አጋጣሚ አቋርጦ የመጣው። አስመርቄ እየመጣው ነው እሱ አስመርቄ እኔ ለተሙ ያለውንኩ ብሎ ከች ነው ያለው። እንግዲህ ሱፉ ማለት አንዴ ሳስመርቀው ልት ደግሞ ተንኮል ሰርቶበታል። ሁለት እና ተሙ ተሳክቶልናል። እስቲ ሬት አድርገን እንዴት ነው ይሄ ጥምረት? እኔ ባይዚ ማለት ነው ውጣ ሲለኝ በቃ ግራ ማለት ልንበረከክ እያሰብኩ ነበር። አይ ዝም ብዬ አድርጌያለሁ በቃ ብዬ በቃ ተንበርክኬ ይቅርታ አልጠይቀውና ሄሉ ጋር ያለው ከሄሉ ጋር አውርቼ ነው ሄሉን እንዲህ አድርጌያለሁ። ቴክስቱን ከየት አመጣው አሁን ያሳየኸኝ እናንተ ጽበን ነው የሚሰራ ነገር አለ ብራዘር። ለሁለት ነው የጻፍነው ከሱ ጋር ለሶስት ከዛ ስሙ ከላይ ተሙ ተፈሪ ብላችሁ አስተካክላችሁ አሳዘነኝ። ግን ታውቃለህ ማለት ኧረ እኔ ደግሞ ሙሉ በሙሉ ማንተ ሳይድ ሲሆን ባለው ቃል ሊያለቅስ ብቻውን ቀረኮ አንተን እየደገፍኩ ነው ይቅርታ ጠይቀው ይለኛል። እሱ ደግሞ አንተም እንኳን አታመቀስ ብሎ ለስለስ በዚህ አጋጣሚ ተሙ በቃ በጣም አንጀት ይበላል። እኔ በአንጀቴን እየበላኝ እንዴ በእግዚአብሔር እኔ በቃ አልቻልኩም። እግዚአብሔር እናንተ ግን ክፉ ሰዎች ናችሁ። ለማንኛውም በሸገር አዲስ አበባ እንግዲህ በከባዱ አግኝተነዋል። ተሙ ዛሬ በቃ አልመጣም አዲስ አበባ ተመልሼ አልመጣም። ጉዞዬን ጨርሻለሁ። ጓዜን ሸክፌ ወደ ቤቴ አንዴ ከተማ ላይ ራሱ እየጠፋ በጣም አስቸግሮኛል። የሲጨመርበት ደግሞ ልጅ እንዳይጨልል ፈራው። ብቻ ሰርተንለታል፣ አግኝተነዋል። ቤተሰብ እንደወደዳችሁ ተስፋ እናደርጋለን። ተሙ ምን ተሰማ ብዬ እንግዲህ ለበጠብጣ አጣይቁኝ ምን አታውሩ። እንደጀመራችሁ ተራሳችሁ ጨርሱ። እኔ ወጥቼ መሄድ ይቻላል። ተረጋጋ ብራዘር። ለማንኛውም ቤተሰብ በከባዱ ነው ያገኘነው፣ ተሳክቶልናል። እንደዛት ነውም አልቀረም። እንግዲህ ዋናው መሳካቱ ነው። ተረጋጋ ተሙ ተረጋጋ። እንግዲህ ጾም ተፈቶ ቢሆን ያው ወተት አመጣልን ነበር። አሁን ውሃ ብቻ ነው ያለው። ቤት ትጠጣለህ ትንሽ ቆይተህ። እሱንም ቢሆን ቀዝቃዛው ነው። ወይ የአርሰናል ደጋፊ በዛ ላይ የፕራንክ እንግዲህ አስቡት። ዛሬ ነው ጨዋታው ባይዘው። ብቻ ይቅና። ለማንኛውም ቤተሰብ አግኝተነዋል። በቀጣይ ቪዲዮ ተሙ ተመልሶ እስኪመጣ ፈጣሪ ሀገራችንን ሰላም ያርግልን። ባይ ባይ። ሰብስክራይብ ቤተሰብ